ሊዮ ዛሬ ጄራርዶ ለምሳ ከሊና ጋር ይወጣል። ስለዚህ አንቺ የፈለግሽውን ነገር ብታደርጊ የተሻለ ይመስለኛል። ግን አይጠራጠርም? በዚህ ሰዓት አይመስለኝም። ነገሮች በሱና በሊና ማርያም መካከል ትንሽ ሻክሯል። ስለዚህ ይሄ ምሳ ለእርቅ ነው። እሺ ገባኝ። እቤት የምቆይበትን ሰበብ ፈልግና ከዛ ላንተ አሳውቃለሁ። እሺ ፒፔ? እሺ መልካም እድል። እሺ ስማ፣ የሀሳብ ለውጥ ካለ አሳውቀኝ። እሺ እሺ። ከማን ጋር እያወራ ነበር? ከማርከስ ጋር ስለ ጉዞ እያወራሁት ነበር ሊና። እና ነገ ነው የምሄደው። አሁንም ለማውራት በጣም በቂ ጊዜ አለኝ። እና የመሰውን ነገር ለአባትሽ አሳወቅሽው እንዴ? በሰዓቱ ደርሳለሁ ብሏል። በጣም ጥሩ ነው። በእነዚህ ቁጥሮች መሰረት ምናባዊ ጨረታ ከቀጥተኛው የተሻለ ስኬታማ ነበር። በቁጥሮች ላይ ጥሩ ነበር፣ ግን ስለ ሥራው ቀጣይነት ስናወራ የሚኖረው አይመስለኝም። ግን ለምን? ምክንያቱም ገበሬዎች በአካል መገናኘትንና ወዳጃቸውን ማየት ይፈልጋሉ። ግዢን ወይም ሽያጭን ሲያደርጉ እጅ ለእጅ ተጨባብጠው ዊስኪ አብረው ይጠጣሉ። እሺ ይህስ? እሱ የሚያልፍ ነገር ነው። ሁለተኛው ዙር ጨረታ መጀመሪያ እንደነበረው በጥሩ የሚሄድ አይመስለኝም። ስለዚህ እንዴት እንደሚሆን ለማየት ሁለተኛውንም ጨረታ እንሞክረዋ። እንግዲህ መሄድ አለብኝ። ከሊና ማርያና ከፒፔ ጋር ምሳ ግብዣ አለብኝ። እየጠበቁኝ ነው። መምጣት ትፈልጊያለሽ እንዴ? አይ አመሰግናለሁ። በዛ ላይ አንተን ብቻ ነው የጋበዙ። አንድ ስልክ ጥሪ ማድረግ ነው የሚጠበቅብኝ። አይ እባክህን፣ ሄጄ ላበሳጫቸው አልፈልግም። በዛ ላይ እዚህ የምሰራቸው ብዙ ስራዎች አሉ። ሁልጊዜ ከኔ ጋር መዞር አሰልቺ መሆን አለበት። አይ በጭራሽ ሊዮ፣ እዚህ አብረሽኝ ስለሆንሽ ደስ ብሎኛል። ስለዚህ እዚህ መቆየት እችላለሁ? እስከፈለግሽው ድረስ። አመሰግናለሁ። ወይኔ አምላኬ። እኔ ፋይሉን ምንም ልረዳው አልቻልኩም። በቃ ግን አንተ ከኔ በተሻለ የምትረዳው መስሎኝ። ሊዮ፣ እኔ አብዛኛው ልምድ ያለኝ ከብትና ፍግ ላይ ነው። ይሄ ስሌት ምንም አልገባኝም። በቃ ምንም። እንግዲህ ጄራርዶን እንዲያብራራልን ልጠይቀው አልችልም፣ ያለበለዚያ ይነቃል። አዎ ልክ ነሽ። እና ታዲያ ምን ልናደርግ ነው? ስሚኝ፣ ይህን ሁሉ ለአርቲያ ጋር ልንሰጠው እንችላለን። እሱ ሊረዱን የሚችሉ ባለሙያዎችን ያውቃል። ይሄው ነው በቃ። አንድ ነገር ደግሞ ጄራርዶ ንጹህ ሰው መሆኑን ካረጋገጥን በኋላ በዚህ ነገር ምክንያት እሱ ችግር ውስጥ እንዲገባ አልፈልግም። ቆይ ስለ ግብር ማጭበርበሩ ነው የምታወሪው? አዎ፣ ዶክመንቱን ማየት ሲጀምሩ ይደርሱበታል። አርቲያ ጋር ምን እንደሚል አላውቅም። እኔም እሱን ነው የምልህ። ነገሮችን ግልጽ ማድረግ አለብህ። ጄራርዶ የሚታሰበው አይነት ሰው ሆኖ ካልተገኘ እና ንጹህ ሰው ከሆነ ይኸውልህ ያዩትን ሁሉ እንዳላየ ሆነው ማለፍ አለባቸው። ትክክል፣ በሱ እስማማለሁ። በቃ አሁን ይህን ነገር ለአርቲያ ጋር እንላክለት አይሻልም?